መዝገብም የላትም። መዝገብማ የቅድሙ ሰው የጠየኩት ቄሱ ጋር ነው ያሳየን። ቄሱ ጋር መዝገቡ ላይ 1179 የሚል ቁጥር መቀመጥ አለበት አይደለ? ዙፋንዬ ቆይ አንዴ ከታች የካ ማን ነው? ማን ሚካኤል ነው ይሄ ቤተክርስቲያኑ? የካ ሚካኤል ይኸውልህ መብረቅ ከሰው ጋር ነኝ ያለሁት። በደንብ ስማኝ። መዝገብ ላይ ይጻፋል። ለምሳሌ 1177 ይጻፋል። በአምስት ነው እኮ ልጅቷ ራሴ ልጅ በአምስት ነው አለችኝ። ሐምሌ 5 ነው በቃ ቤት እንደዚህ ተጣጣውና በአምስት ነው አለች ተራሱ። አሁን ይሄ እንደ ኖርማል እንደ ፉካ ተደርጎ በግቢ ምናምን እንደዚህ ነው። ከውጭ ራሱ ላሳያችሁ። እንደዚህ ነው ከፍተሽ ገብተሽ ሙሉ ፉካ ነው። እንደዚህ ነው ገብታችሁ የምታዩት። 1179 ግን ቤተሰብ ስላላሰራም አይደለም 1179። እሺ ጋይስ አሁን ልጅቷ የሚጠበቅባትን ነገር አደረገች። ቅድም በመዝገብ አሁን አሳይችን። አሁን ደግሞ ፎቶ የሌለው ደግሞ 1000 የቀብሩን እንትና ተናግሯል ብላችሁ ጽፉት የነበረው 1179 ነው። ከጧት ጀምሮ ጽፉት የነበረው አዎ አየኑ ፎቶ የለው ያደረጉት ደግሞ ቀባሪዎች ናቸው ማለት ቤተሰብ ነው የሚያደርጉ ከተባለ እኔ ስለ ቤተክርስቲያን ስለማላቅ አሁን የሷ ነው አይደለም እንትን ነው ቀያባቴ ፉካ ማለት ነው። ፉካ ሆነ ማንኛውም ቀብር ለ40 ጊዜ ነው እስከ 40 ድረስ አጠናቃችሁ ታሰሩና ያለውን በውበትም ደረጃ በምንም ካሰሩ በኋላ ለ40 ጊዜ ነው የሚመረቀው። አሁን የእሷ ደግሞ ገና 10 ቀን ነው። ስለዚህ እንደነዚህ ውበት ኖሮት ፎቶ ተደርጎ ስሟ ተጽፎ ማየት የምትችሉት ቤተሰቦቿ አሰርተውላት ልክ ለ40 ጊዜ ምርቃት ይደረግና ነው እንደዚህ የሚሆነው እንጂ አሁን በገና በ10 ቀኗ አይችልም። ይሄ ያለው ፊኒሺንግ ራሱ አያልቅም። ሰላም ብያለሁ። ሁላችሁም እንዴት ናችሁ? ይሰማል ድምጼ? ይሰማል። እሺ አለው። አንደኛ አሁን ቀላል ነው ቤቴል። እኔ አንድ ነገር ልንገርሽ፣ የካ ነው ያለሽው። እኔ እንደውም ቀጨኔ እኛ ሰፈር መስሎኝ ይኸውልሽ፣ አይ ቀጨኔ መድኃኒዓለም መስሎኝ ነበር እኛ ሰፈር። አዎ የካ ከሆንሽ በጣም ቀላል ነው። የካ ልጆች አሉ። ለልጆች እንደውላለን፣ እነግራለን። ልጆች አንቺን እንዲያገኙሽ ማድረግ እንችላለን። ከዛ በኋላ ሰበካ ጉባኤውም ይሁን የቤተክርስቲያን አባቶች እዛ ግቢ ውስጥ ያሉ ማንም ሰው ሲቀበር ዝም ብሎ መጥቶ ቤተክርስቲያን ላይ አይቀበርም። ማን ነው ምንድነው ቤተሰብ ወድቆ እንኳን ቢገኝ ቤተሰብ የለውም ወይ ተብሎ ለፖሊስ ይነገራል። ስለዚህ ይሄ ስላለ ገና ነው 40 ነው እንዲህ ነው ምናምን 80 ነው የሚባል ነገር የለም በቤተክርስቲያን እንደ ኦርቶዶክስ ደንብ የለም እንደዚህ። ስለዚህ አንቺ ማናገር የምትችይው የቤተክርስቲያኑ አስተዳደር ማናቸው ህግን ጠብቀሽ ስትሄጂ ማንም ሰው በእንደዚህ አይነት ነገር የካ ክፍለ ከተማ ልጆች እዛ የካ ሚካኤል ወይም ጸበሉ አካባቢ ያሉ ልጆች ይተባበሩሻል። ስለዚህ እውነቱ እንዲወጣ ከፈለጋችሁ መሆን ያለበት እንደዚህና እንደዚህ ብቻ ነው። እሺ እንደዛ ከሆነ ችግር የለውም። በውስጥ ላንዳችሁ ስልኬ ልላክላችሁ። ከዛ የፈለጋችሁትን ሰው ላኩና እኔ ቦታውንም ይሄ ዋናውንም ማገናኘት ካለብኝ ምናምን አብሬያቸው እየገባሁ ያለውን ነገር እኔ ችግር የለውም በእኔ በኩል ማለት ነው። አርዮልሽ ምን አለ መሰለሽ፣ አንደኛ አንድ ነገር አሁን እቺ ሴትዮ እህታችን አልሞተችም ከተባለች ጥርጣሬ እንደዚህ አይነት ነገር ካለ መሆን ያለበት ስሟ ይኸውልሽ፣ አንደኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና ስም ዓለማዊ ስም ሙሉ እስከ አያት ይፈለጋል። ከዛ በኋላ ስም የክርስትና ስም ደግሞ ይጻፋል። ማን መሆኗን ራሱ ቤተሰብ እንኳን ሲያስቀብራት የሰበካ ጉባኤ እዛ ጋር ቦታ ያገኘችው እዛ ጋር የቀብር ቦታ እንኳን ያገኘችው ፋሚሊ ቤተሰብ እዛ አካባቢ ስላላት ነው። ስለዚህ ስሩን ለማግኘት በትክክል ቤተክርስቲያን ሄዳችሁ ይሄንን የሚያስፈጽም ካላደረጋችሁ ሰው የለም እንደዚህ ነው ቅብጥርሴ ቢባል ትክክል አይደለም። እቺን ለማለት ነው የገባው። ያንን ደግሞ ቴምር ኮንታክት አድርገኝና እኔ ከቴምር ጋር ስለምንግባባ ቴምር ኮንታክት አድርገኝና አዲስ አበባ ያሉ ልጆች አሉ፣ እህቶቻችን ወንድሞቻችን አሉ፣ ተወልደን ያደግንበት ከተማ ስለሆነ ስለዚህ ይሄን ነገር አጣርቶ ምንጩን ማምጣት ይቻላል። ኪዱም አሁን እዚህ ነበረች ስትወርድ አይቻታለሁ። ኪዱንም ሂጅና ይሄን ነገር አጣሪ ብንላት ታጣራለች።
በቃ ችግር የለውም። እሺ እደውልልሃለሁ ዙፋኔ። ደውዪልኝ ቴም ቤተ ዘካ እንትን በይኝ። በቃ ቁጥርሽን እንደውም ስጭኝ፣ ለኔ ስጭኝ። በቃ በኖርማል በቲክቶክ ቴክስት ላድርግልሽ። ጻፊልኝ። ቀላል ነው። ምንም ይሄን ነገር ለማግኘት እውነታን ለማግኘት ሄዳችሁበት ነገር ትክክል ነው። ታንኪ ሁላችሁንም። በማንኛውም ነገር በዚህ ጉዳይ ላይ አዲስ አበባ ለሚፈጠረው ነገር ቀላል ነው፣ ማግኘት እንችላለን። ማንም ይሁን ማንም ይገኛል። ዝም ብሎ ተደብቆ ሰው መቅበር ምናምን የለም፣ ህጉም አይፈቅድም። ታንኪ ነው። አመሰግናለሁ። እሺ እሷ ራሷ ሴትዮዋ ከሆነች አቀባበሩ ራሱ በድብቅ የተቀበረች ነው ይመስለው ጋይስ። ወይ ስሟ አልተጻፈም ወይ ፎቶ አልተደረገባት ወይ ስሟ ተጻፈ ነበረበት። ይኸውልህ መብረቁዬ ቁጥር የመጣው ዛሬ ነው። 10 ሰው ብቻ ነበር አሉ እኮ። በጣም ትንሽ ሰው ነበር አሉ እኮ። 10 ሰው የማይሞላ እንዴት ነው ሰው ዘመድ የላት? አዎ ይሄ ልክ ነው። እውነት እዚህም ቀብር የሚያስፈጽሙ ማይተዋል። በጣም ትንሽ ሰው ነው የቀበራት። በጣም ትንሽ ሰው ነው የቀበራት። የድብቅ አቀባበር ነው የቀበራት ነው። አያችሁ፣ አፋጣኝ ነው። አፋጣኝ ቅብር መሰለኝ የተደረገው። አዎ አፋጣኝ ነገር ነው። አያችሁ፣ ሰው እንዳይመጣ ቶሎ ብለው አፈር አለበሷት። ጃጓርዬ ለምን ዛሬ ቁጥር መጣ? ሙን የዛን ቀን ስንጠይቀው ቁጥር አላየሁም፣ ቀብርም የለም፣ ቤታቸውም ለቅሶ የለም ሲል ነበርና ዛሬ ቁጥር ይዞ መጣ ብሏል። የለም ብሏል። በትክክል አሟሟታንም እንዴት እንደሆነ ይቻላል። በጣም የኔ ራሱ በጣም የተጠራጠርኩት በቀደም ከተናገረው የተገናኘነው መስከረም ተቀብለን ሁሉ እንዲህ ነው ብሎ ይኸውልህ ጃጓርዬ የተገናኘነው መስከረም 17 ነው። ከዛ በኋላ አልተገናኘንም። ስልኳም አይሰራም። ኢትዮጵያ መጣም አላገኘዋትም። ቤታቸው ግን ሞተ ሲባል ግን ቤታቸው ድረስ ሄጄ ምንም አይል ለቅሶ የለም ብሏል። ዛሬ ላይ መብረቁ ይሄንን ጉዳይ ሲይዝ ቤቱን ከፍቶ 1179 ነው ያለበት መንገድ እና እሱ እንደዛ ደግሞ ከሆነ ለምን ራሱ ሄዶ አያሳየንም? ለምን አይመጣም? እዚህ ቤት አይገባም? ቁጥር ከሚነግረንም በላይ በቃ የቅርብ ሰው ከሆነ በዚህ ልክ ለቅሶን የሚያውቅ ከሆነ ለምን መጥቶ አስረዳን? ለምንድን ነው እኛ ሶስታችንን የፈለገው? ለምንድን ነው ስሙ ዋሸት አስፈለገው? ለምን ዋሸ? ለምን ዋሸ? በቀደም የተቆራረጠውን ከዩቲዩብ ላይ እናወጣዋለን። ሄጄ ለቅሶ የሚባል ነገር የለም ብሎ ያለበት አለ። አዎ ለምን ዋሸ? በቀደም እዚህ ጋር መጥቶ እውነት ሰው አታ ተቀብራ ከሆነች ሰው አንበሳ እየሰጠ ከሚደረድር እባካችሁ ዘመዶች ይቀበሩልኝ ቢል ምን ነበረበት? ምን አለበት? ሰው እኮ ይቅርታ ይደረግለታል እኮ ምንም ያጥፋ ምንም በቃ ትናንትና በፍቅር ምክንያት ተጣላን፣ ዛሬ ግን ስል ብሎ እኮ ሰው እኮ ይቅርታ ይደረግለታል። እሷን የሚያንቋንሽ የሚሰድብ እየመጣ አንበሳ ይሰጣል። አፋችሁ ይጉዱ አትጠይቁ። እኛ እኮ ልንገርህ ጃጓር በውስጥ ምልክልክ የሀገር ነገር ምን አገባሽ አርፈሽ ቁጭ ማይጽፉት የለም ማይጽፉት። ትናንትና የሚገርምክ እኔ እናንተን አክብሬ ነው አይደል የኩትኝ ያልጻፉት ያልተላከ ሜሴጅ የለም ከምነግር በላይ ማለት ነው። እንደው ብፈራ ብመለስ በቃ እነሱ ጀግንነት ተሰማቸው ነበር። ይሄን አክል ርቀት ለምን አስፈለገ? ሰው ደግሞ ከሌላት ቤታቸው ሄዶ ሰው ለቅሶ ሊደርስ ለምን ከለከሉ? ለምንድን ነው የፈሩት? እኛ እኮ እንደ ሚዲያ ነው የሆነ ችግርም አለ። አፍሰላት አሚን ጃጓርዬ እኛ እኮ ነፍሲ ባር እናበላላታለን። እቺ ሰው ከሌላት ምንም ወገን ከሌላት ችግር የለውም እኮ የኔ ብጤ እኮ ነፍሲ ባር ብለን እናበላላታለን። እውነት ወይኔ በደንብ ነበር። እኛ እኮ እውነቴን ነው የምልሽ ራሱ ዴዝን ሁሉ ሳፖርት ማድረግ እንችል ነበር እኮ በሐዘን ላይ እንዲዋን ተዋትም እኮ ይሄ ሁሉ ሰው በትክክለኛ ነገር አሟሟት ከሆነ ለህዝብ ቀርበው እንዲህ እናቷን ስላጣች በጣም ሳፖርት እናደርጋት ነበር። የተጎዳች እንደሆነ እናውቃለን። እናቷን ሳታይቻው ሳትላት ምንድነው ያመመኝ ሳትላት ነው ካጠገቦት የተለየቻት። ጃዋሪ የእናን እያስፈራሯት ነው። ስልክ እንዳትሰጪ ጭራሽ ስልክሽ የምትሉ ሰዎች ምንም አይመጣም። እኔ አደባባይ ትናንት የሄድኩትኝ ምንም አይመጣም። አውቃችሁ አታስፈራሯት። አየህ ከታች ጭራሽ ስልክሽን እንዳትሰጪ ብለው ቤተልንድ እያስፈራሩ ነው። ችግር የለውም መሪያ ነኝ ማንንም አልፈራም። እዚህ ጋር በጣም በቀን እንጂ ምንም አያመጡም። ይኸውልሽ ቆይ አንዴ ስልክሽን አስቀምጪልኝ። ቆይ ጃጓር አንዴ ስልክሽን አስቀምጪልኝ። ዙፋን የዛው አካባቢ ልጅ ስለሆነ
ታው ምናምን ነገር ይልካል። በደንብ አንቺ ጋር ሆኖ ማጣራት ያለባችሁን ነገር አብራችሁ ናችሁ ታጣራላችሁ። እና እኔ ግን መብረቁ በጣም ያዘንኩት እና ግን በጣም አሳዘነችኝ ቲና የምትባል እናት። በቃ የሞት ነው በቃ ድጋሜ ሰው በቃ ልጁ ራሱ እዚህ ሚዲያ ላይ እንደዚህ የሚጨማለቀው ይሄ አሌክስ የሚባል ባለጌ በቃ የሚሰድቧትም እየወጡ ሰው እንደሌላት በቃ ታውቋል። ገብተዋላ። ለዚህ ነው በቃ ማን አለብኝነት ስሜት ነው እንደዚህ በቃ እኔ በጣም ነው የሚያሳዝነው። የምትታወቅ ሰው እኮ ነች። እንደው ሌላው ይቅር የሶሻል ሚዲያ ሰው ራሱ የሚያውቃት ሰው ሄዶ ይቀብራታል። በ10 ሰው ምናምን በጣም እኮ ነው የሚያሳዝነው። እኔ ወደው አልተጨማለቁም እየወጡ የሚሰድቧት ሰው እንደሌላት ነው። ይችኛዋ ልጅቷ ደግሞ በቃ በፍቅር አብዳለች። የሰደበ ቢሰድባት እናቷን ምንም አይመስላትም። አሌክስ የሚባል ቆሻሻ እነ ማን ነው የሚባለውን ያንን የሸገሩ የሚባል አሁን የተሳደበውን ስድብ በጣም ይዘገንናል። ፊቷ እኮ ፈርሷል፣ የፈራረሰች ነች። ችግር ማዳት እንደዚህ አድርጓታል ምናምን እያለ የተሳደበበት መንገድ እንዴት እንደሚሰቀጥጥ እኔ ተው ከነሱ ተወላጅ ራሱ ተው ሚል አለመኖሩ ሁሉም የሆነ ነገር ስትል ይሳደባሉ። ሁሉም አሳፋሪዎች ናቸው። ጭካኔያቸው ነው የሚያሳየው። ይሳደባሉ። እኔ አሌክስን አላውቀው አናውቃቸው እንደ እናት ግን የተሰማን ስሜት አለ። እናት እናት እኮ ነች። ልጁ እዚህ ሚዲያ ላይ መጥቶ የሚላላጥበት መንገድ እና እኔ እነሄንን አሌክስ የሚባል ሰው የምትደግፉና የሱን ፎቶ ይዛችሁ የምትዞሩ ኦኬ ባለጌዎች ናችሁ እናንተ ራሱ። እናት የላችሁ እናት የላችሁ። አላባት እዚህን እንደዛ አሞላቃ ያሳደገች እናት መከበር ያለባት እናት ነች። ኦኬ የደዚህ እናት በ10 ሰው ቀበሯት። ሚዲያ ላይ ሰው እንደሌላ ታውቀው በሄለን ጠንጎ ያሰድቧታል። ከሞተች በኋላ ራሱ ትናንትና የሸገር ጁንታ የሚባል ሰደባት። ምንም አይሰድባት አለ። ደጋፊዎች ይሳደባሉ። እንኳን ሞተች። በጣም አሳፋሪዎች ናቸው። አሌክስ የምትባልች እኔ በጣም ነው ያፈርኩት። ላንተ አፍሬያለሁ፣ ተሳቅቄያለሁ። ነጭ ልብስ ለብሰክ መጣክ እናቷ ሞታ ልጅቱ እንኳን ወዳክ ብታብድና እንድትንቃት እናቲቱን ብታረግ አንተ ለእናትህ ስትል መናቅ አልነበረብህም። ንቄትን ነው የሚያሳየው። እሷ ግን አቃጥላችሁ ገደላችኋት። አሌክስ እና ዴዚ ይሄ የልጁ ደጋፊ ነን የሚሉ ቆሻሾች የዴዚን እናት የገደሏት ቲና የሞተችው እዚህ ሚዲያ ላይ ባሉ ሰዎችና በዴዚና በሱ ናቸው። በሁለቱ የገደሏት አቃጥለው ሰው እንደሌላት አያችሁ። እነዚህን አላባት ስታሳድግ ገባችሁ። ዘመድ አልነበራትም እቺ ሴትዮ ከሁሉ ተራርቃ ነበር። ዴዚን ለማሳደግ ስትል ነው በነገራችን ላይ ዘመድ ሰው ያጣችሁ ለልጆቿ ስትል ነው ሰው ያጣችሁ ይቺ እናት እንጂ ዛሬ እንኳን አሜሪካ የምትኖር ሴት አጨብጫቢ ብዙ ነበር። ግን ለልጅ ስትል ሰው አጣ። በቃ በጣም ነው የሚያሳዝነው። ግን አብስሚላ እኔ በጣም አዝናለሁ። የምርዬ የሸገሩ ጁንታ ከሞተች በኋላ ፊቷ የፈረሰ ነው፣ ፊቷ አመድ ነው፣ ማዲያት ነው ብሏል። ፊቷን በቅርበት እንዴት ሊያውቀው ቻለ? እኛ ሚዲያ ላይ ስናያ ስትመጣ ፊልተር አለው። ማዲያት ኑር አናቅም፣ ፊቷ ግማሹን አናቅም፣ በምን እንደተጠባበሰ አናቅም። እሱ ግን መጥቶ በድፍረት ሚዲያ ላይ ተናግሯል። ከሞተች በኋላ በምን አወቀ? ፊቷ መፍረሱን፣ መፈራረሱን፣ ማዲያት መኖሩን በምን አወቀ? እንዴት ሊያውቅ ቻለ? ሚዲያ ላይ ከሆነ ፊልተር አለ፣ በፊልተር ነው የምናውቃት። በምን አወቀ? ፊቷ እኮ ፈራርሷል። እኛ የምንፈልጋት ትንሿ ጁንቷን ኢቭን ዴዚን ነው የምንፈልገው አይደለም ያለው። የኛ የምንፈልገው ትንሿን ጁንታ ነው ያለው። የሸገር ጁንታ የሚባለው ልጅ ማለት ነው። እኛም ዴዚ ሌላ የሚጠብቃት ነገር አለ ማለት ነው።
እኛ ምን ፈልገው ትንሿን ጁንታ ነው ያለው። ሶ ዴዚ ከዚህ በኋላ ሌላ የሚጠብቃት ነገር አለ ማለት ነው። ሁሉም ኢትዮጵያውያኖች ሁላችሁም አዳምጡ። ሲቀጥል ፊቷ የፈረሰ ነው ብሏል። በምን አወቀ? እንዴት አወቀ? ፊቷ ማዲያት ነው ብሏል። እንዴት አወቀ? ሰርግ አልደገሱ፣ አብረው አልበሉ፣ አብረው አልጨፈረ፣ አላያትም። ስለዚህ እነዚህ ሰዎች ምናልባት እየወጡ እንዲያወሩ የሚያረጋቸው የሰሩት ነገር ሊሆን ይችላል። የሆነ ነገር ግን አለ። ሁላችሁም ኢትዮጵያውያን እውነቴን ነው። ስለዚህ አንዲት እናት ያቀረቀረች ከጀርባው እቺን አበባ ሴት ሰታ ጎንበስ ያለች ያቀረቀረች እናት በሁላችሁም ጭንቅላት ላይ ግን ትቀመጥ። እኔ የሚያሳዝነችኝ ያቺ ከጀርባ ሆና ጎንበስ ያለችዋ እናት ናት ፊት ለፊት የምትመጣው። ሁላችንም እናቶቻችን ለኛ ማማ ለኛ ውበት አንገታቸውን ደፍተዋል። ሁሉም እናት ባዶ እግሯ ሄዳ ለልጇ ጫማ ገዝታለች። ሁሉም እናት የኛን ጸጉር የኛን አይን የኛን መልክ ስትጠብቅ ተጎሳቁላለች። ስለዚህ እሱ በባህር ነው የሄደው፣ በባህር ነው ስደተኛ ነው። ዴዚ ግን አሜሪካዊ ናት። ይሄንን የከፈለችላት እቺ የሰደባችኋ ፊቷ የፈረሰው ቲና ናት። ያንተ እናት ግን መልኳ ያማረው አንተ ተንከራተክ በባህር ስለገባህ ነው፣ በእግር ስለገባህ ነው። እናት መልኳ አምሮ የተቀመጠው አየ ልዩነቱ። እሷ ግን ልጇን አሜሪካዊ ልታደርግ አጎንብሳ ጠቁራ ፊቷን አታ ሰው አታ ዘመድ አታ ወንድምህት አታ ሌላ ልጅ ሳትጨምር ህይወቷን በልታችሁታል። በዛ ልክም ገብተክ አንጠለጥልሻለሁ ብለ የፎከርክባት አጠገቧ ምንም ሰው እንደሌለ ስላወክ ወንድምህት ስለሌላት ስላወክ ዙሪያዋን ስላወክ ነው። ምንም ሰው እንደሌላት ስላወክ ነው በዛ ልክ መተ የሰደብካት። መቃብሯ እንኳን ይሄ ነው ብለን ብናምን እንኳን በምን ሞተች የተቀበረች ኪዩሊያ መታ በልብ በምትለናለች። አሁን ደግሞ ሙን መጥቶ በሳምቧ ውሃ ቋጥሮ ነው። አያችሁ መታችሁ ትለፈልፋላችሁ፣ ታወራላችሁ። ሐቋ ግን ያውጣ። የኢትዮጵያ ህዝብ ብዙ ሰዎችን አተል ሊሆን ይችላል፣ ብዙ ምናቃቸው ሞቶ ሊሆናል። የዚች ምስኪን እናት ግን ሁላችንም አጠገብ ሆነን እምንችለውን እናድርግ ባካችሁ። ቢያንስ ፍትህ ስሟን እንዳይጠፋ እናድርጋት። እነሱ ቀበርናት ብለው ላይ ያሰቡት ከዚህ በኋላ እኛ ስሟን ግን እያነሳን አሞራ ህይወት እንዳይመች ነው የምናረገው። አይመችም። የተመጻደቅበት ነገሮች ሁሉ ሊጠፉ ይችላሉ። ሐቅ አላት። ሐቋን አንደብቅላትም። እቺ ሴት መታ ያንቀኛል ያንጠለጥለኛል ብላ ተናግራለች። ሐቋን ግን አንደብቅላትም። ሐቅ አላት። ሐቋ በሰማይም ይሁን በምድር ግን ፈጣሪ ምናልባት ላትያዝ ትችላለች፣ በፖሊስ እጅ ላትገባ ትችላለህ። ፈጣሪ ግን ሐቋን ያወጣላታል። እግዚአብሔር ምስክሬ ነው። እንደ ሴት ነው አወራችሁ። ይሄ ሐቅ ነው። ፊቷ የጠቆረው ግን እቺን አበባ ሴት ሰታህ ነው። ፊቷ የጠቆረው መስዋዕት ከፈልኩልሽ ትምህርቴን አቁሜ ላልካት እቺን አበባ ሰታህ ነው። ስለዚህ ዴዚን ወደክ እናቷን ማንቋሸሽ አትችሉ። ማናችሁ ዴዚን አድነቃችሁ እናቷን ግን መስደብ አትችሉ። እቺን የሰጠች እናት ስለሆነች አመሰግናለሁ። ቆበል እኔ መሄድ ስላለብኝ በሉ ደህና ዋሉ። በኋላ እናወራለን። እሺ ወንድሜ ዘራ ያዕቆብ እዚህ ውስጥ ሎሎ ወርቅዬ የምትባይ ልጅ አለሽ እንዴ? ካለሽ እዚህ ጋር አንድ ቁጥር ጻፈልኝ። ሎሎ ወርቅዬ የምትባይ ልጅ ወርቅዬ የምትባለው ልጅ ካለች እዚህ ውስጥ ከፈራሽ በፌክ አካውንት መምጣት ትችያለሽ። መቃብር ጋር መታ አሳየችን፣ ግን ስሟ የለም፣ ስም የለም። 179 ብላ አሳየችን፣ ስም ግን የለውም። አይ ሳጥኑ ራሱ የተቀበረው ሳጥን ራሱ ሬሳ የለውም የሚል ትንሽ ምልክት መጥቷል። ለዛ መብራሪያ የምትሰጠን እሷ ልጅ ስለሆነች ነው። ለገዝ ልንገርህ ወርቅ የተናገረችውን ለገዝ ፍዳው መብረቁ ካንተ ጋር እንደሚያመሳስለኝ ነገር አለ። ወርቅ ምን ነበር ያለች? ሰምተሻታል? እሷ ምን አለች መሰለህ? የቀበራችሁት የማንን ነው? በህልሜ የሆነ ሰው አይቻለሁ። የዴዚን እናት አስሮ የሚያስፈራራት ረጅም የሆነ ሰው ያው በሸዋዬ ሙሉ እየነገረችክ ነው። ገባህ? ቴንክ ዩ። ኮድ ነው የምነግርህ ስለምትፈታው የሚረዳኝ ሰው አጥቼ ነው። እኔ ሰምቻታለሁ። እንትን ማናት ሄለን ቤት እንደዛ ስታወራ ነበር አይደለ?
በኋላ ከኤደን ጋር በውስጥ አወሩ እያለች ነው መረጃውን መሰጠኝ። በኋላ ከኤደን ጋር በውስጥ አወሩ የቲና ሀቅ ይውጣ እያለች በተደጋጋሚ እየተናገረች ነበረ። ከዛ በኋላ ከኤደን ጋር አወሩ ነው ጸጥ አለች ነው እያሉ ያሉት። ስለዚህ ይሄ ነገር ከስተጀርባው ሌላ ድራማ አለው ጋይስ። ሞትም ከሆነ ገዳይ አካል አለ፣ ካልሞተችም ባዶ ሳጥን እንትን ብለው ንብረቷን እየተቀበሏት ነው ሰው ስለሌላት። አብሶ መጨረሻ ላይ የነገርኩህ ላይ አስምርበት። የዴዚና የቲና አካውንት የባንክ አካውንታቸው ቴምራንዴ አንድ እንደሆነ አስምረው ከአሜሪካ አይፎን ፎኗን ይዘው ስትመጣ ኦንላይን ባንኪንግ የሚጠቀሙበትን ወደ አሜሪካ ኢትዮጵያ እያሉ ጠፍታ ስትመጣ አንድ ላይ ነበረ። ከዛን ጊዜ ጀምሮ እሷም ከሷ አካውንት ላይ በጋራ ነው የሚጠቀሙት። እሱን አያይዘው ራይት ናው ላይ ያለውን መረጃ ስለማናቅ በፊት የነበረውን ሂደት ነው የምንነግርህ። እናትና ልጅ አፓርትመንቷን ራሱ ከእናት ቤት ስትወጣ እናት ነበረ የምትከፍልላት። ምናልባትም ለብር ቱጌደር ኢንቮልቭ በሚደረጉ እንቅስቃሴዎች እንዳሉ ነው ፍንጮች የሚያመለክቱት ማለት ነው። እኔ ካለው መረጃ ከተሰጠኝ መረጃ ከእናት ድምጽ ከእናት የቅርብ ጓደኞች አምጥቼ እንደምነግራችሁ ለምትጠይቁኝ መረጃ ደግሞ የምናገረውን ኃላፊነት ወስጄ ነው የምነግራችሁ። ማንም ላይ ውሸት መናገር አልፈልግም። ግን ኢትዮጵያኖች ማወቅ ያለባቸው ነገር የሁላ ጣጣ የመጣው በብርና በገንዘብ እንደሆነ የመጀመሪያም የፍቅር ግንኙነት ታውቁታላችሁ። ክሱም የነበረው መጨረሻ የእናት አሟሟት መብረቁ 1-2+ ሳይኮሎጂ ስራ የሆነ ድራማማ አለ እኮ ምንም ጥያቄ የለውም። ሌላው የተቀበረ አካል ስም አለ። ፎቶስሽ በቤተሰብ ይሁን ለምን ስም አልተጻፈም? ሌላኛው የቀበረ ቤተሰብ ለምንድን ነው ከ3 ቀን በላይ የማይቀመጠው? ለቅሶ ነበር ያለችው። የቀበርኩት ሰው አለ እያለች ስትነግርህ ነበር አይደል? አዎ ዴዚ እናቴ ሞታለች አለችክ ስትልክ ነበር አይደለ? የሚስቱ አርግዛለት ይሄንን የመሰለች ልጅ የሰጠችው እቺ እናት ነች። ምስኪንነት 2 ቀን ስራ ሰርታ ሞታ እሱ ሞቷን ሀዘን ላይ መቀመጥ ነው የነበረበት ወይስ ለዚህ ነጭ ቅማል ለምትሳደብ ሴትዮ ሄዶ አንበሳ መስጠት ነበረበት? ባይዘወይ በጣም 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 የሚደብር ነገር ነው። ራሱን የሚያይበት ቀደም ተምር እንዳለችው ራሱን የሚያይበት ሚዛን በጣም ይገርመኛል። በጣም ደንቆሮ የሆነ ሰው ነው ገባ። እሱም አሁን አባቱ ነው የሚያስረግዘው። በምኑ ላይ ያበላ ነው ለምኑ የሚኖር ሰው የሆነ ስራ ወይ የሆነ ነገር የሌለው ሰው ነው። ሰዎች አበባ በሰጡት ለምኑ ጌም ተጫወቱ። እስቲ አሁን 1 አመት ያለ ጌም ይኖር እስቲ ሳይጫወት ይኖራል? አይችልም። መኖር ቤት ኪራዩን የሚከፍለው የሚበላው የሚጠጣው ምን የሚያደርገው ለምኑ ነው። ለምኑ የሚኖር ሰው ደግሞ ሰው ማስረገዝ አግብቶ እንደዚህ ትዳር መስርቶ መኖር አለበት ብዬ አላምንም። ራሱ መጀመሪያ ላይፉ መቀየር አለበት። ራሱ መለወጥ አለበት። ወንድ መሆን አለበት። ለምኑ የሚተዳደር ሰው ነው። እኔ አሁን አንዳንድ ሰው ኦኬ በቃ ተቀበለው በቃ መስራት አልቻልኩም ችግር ላይ ነኝ ለምኝ ልኑር ብሎ ለሚሰራ ሰው that's fine አማራጭ ስለሌለው። ይሄ ግን አሜሪካ መሄድ አልፈልግም ምናምን ያገባት አሜሪካ ለመሄድ መስሎኝ እቺ ልጅ ወዷት ከሆነ ለምን የሚስቱን እናት ዲስሪስፔክት አደረጋት? ለምን ሰደባት? በኢትዮጵያ ነው አይቼ አላቅም። ባይዘ የሚስትን እናት የሚሳደብ ሰው ሰምቼም አላቅም። እሱን ያሳደጉ ሰዎች ምን አይነት ቤተሰብ ነው ያሳደገው? ወይስ መንገድ ላይ ነው ያደገው? አሁን ይሄንን ሰው ነው ብላችሁ ተከተላችሁ እሱ ትልልቅ ሰዎች እና አንዳንድ ሰው ያለው እኔ አንድ ሚስጥር ልንገር። ባይዘ ሚስጥር ሳይሆን መብረቁ አንድ ሐሳብ ልንገር። የዴዚ እናት ልጇ 2 ቀን ስራ ሰርታ ምን ፈለገች? ተምራ ትልቅ ደረጃ እንድትደርስ ፈልጋ ነበር። ለዛ አዲስ መኪና ምናምን ገዛች። ከዛ ትምህርት ቤት ማስገባት ስትፈልግ ልጅቷ ይሄ ልጅ አፈቀረችው። ከዛ ግን እሷ ምን አለች? ነገረች ለልጇ አይ ይሄ ልጅ አይጠቅምሽም፣ ዘረኛ ነው፣ እንድታገቢው አልፈልግም አለች። ማንም እናት ማንም አባት ለልጁ እውነት ትክክለኛው ነገር ተናገረች። ይሄንን ሚስጥር ለዴዚ ነው ነገረችው። ባይዘይ ዴዚ ግን አሳልፋ ለማንሰጥ ተናገረች፣ ለአሌክስ ነገረችው። አሌክስ ወስዶ ይሄ ሁሉ ስድብ እንድትሰደብ ያደረገው እሱ በተናገረው ነው። ከዴዚ የወሰደው ሚስጥር አደባባይ ላይ ለቀቀው። 21 አመት 22 አመት ልጅሽ እንደዚህ አርገሽ እንደዚህ ይያል ይሄ ሁሉ ችግር ውስጥ ከተታል። ትናንት በባሌም ቢሆን በቦሌም ትናንት እቺን ምስኪን እናት የሰደባችሁ ሰዎች ለመሞቷ አስተዋጽኦ አድርጋችኋል። ምንም ቢሆን
አፈር እንድትገባ ያደረጋችሁት እናንተ ናችሁ ብዬ ነው የማምነው። ምክንያቱም ደብሯት ልጇን አንድ ሰው እኮ ያሳደገው ልጅ ለአንድ ቀን ልጁን ቢያጣው የሚሰማው ስሜት አስቡ። ወስዶ እኮ ቤቱን ያስገባት አይደል እንዴ? ኤኒዌይ አሁንም ሞቷም ልናውቅ አልቻልንም። ምንም በጣም ገርሞኛል። ያ ነገር በጣም ያማል። አሟሟቷም ሳይገባን ፕላስም ደግሞ የነበረችበት ሁኔታ ልጇን ተቀምጣ እንደዛ መሰደቧ ምናምኗ በፊቷ መሳደብ በመልኳ ለልጇ ብላ ነው ሁሉ የሆነችው መከራ ያየችው። ኤኒዌይ ይሄን ለማለት ነው። ግን አሞራው ራስን ብታየው ራስን መልስ ብታየው ጥሩ ነው። አታካብድ። በጣም ተራሶ ሆነ ወይ ፋይት ይወልታ አገናኘው በደንብ እንድታገናኙት የምፈልገው ልንገራችሁ። የሸገር ጁንታ ፊቷ የፈራረሰ ነው። እኛ ምን ፈልገው ጀግና ነህ አሞራው። እኛ ምን ፈልገው ትንሿ ጁንታ ነው አለ። አሁን ያሰማህን ደግሞ ሮቤል ምን አለ? ቆይ ትነሳና ነው ያለው። ትነሳና እሷንም ገደል እንከታታለን ያለው። ልብ በሉ እንዴት እንደምታገናኙት። የሸገር ጁንታ የፈለገው ትንሿን ጁንታ ነው። ይሄኛው ደግሞ ቆይ በቃ ጠብቁ እሷንም አፈር እናደርጋታለን። አሌክስ ላይ ጥላቻ የሚለው ሰው የጻፈውን አይቼ ነው በጣም እኔ አሌክስን ነፍሴ ትጠይፈዋለች። በጣም ተራሶ ነው። በጣም ነው የምጠየፈው። ምክንያቱም ለዚህ ሁሉ ችግር እናቷን የዳረጋት በኔ በዌብሳይት አስተሳሰብ አሌክስ ነው። ግን ዶንቆር ያልሆነ ሰው በስተቀር ይሄንን መገንዘብ አለበት ብዬ አምናለሁ። ምክንያቱም እሱ ነው መጥቶ ያወራው መጀመሪያ ላይ። እንዴት የሚስቱን እናት አንድ ሰው እንዲህ ያርጎ ዲስሪስፔክት ያደርጋል? ይሄንን የምትደግፉ ሰዎች ግን ሰለብረም አላችሁ፣ ብሬን አላችሁ፣ ጭንቅላት አላችሁ። በዚህ ዘመናችሁ ትምህርት ቤት ሄዳችሁ አታውቁ? አሌክስ እኮ ለዚህ ሁሉ ያዳረጋት። ለአሌክስ መዳረግ ደግሞ ራሷ ልጅቷ ራሱ እናቷን ወልዳ አመጣ መከራ አይታ ያሳደገች እናቷን መታ ይሄ ሁሉ ነገር ያደረሰችው ዴዚ ራሷ ናት። ይሄ አሜሪካ ሀገር መኖር ነው እዛ ነው ያደገችው ምናምን የሚባል ነገር አይሰራም። ሰው እናቱን ሊያከብር ይገባል። እናት ምንም ትሁን ምን እናት ነች እንጂ እናትን አመጡ ሚዲያ ላይ እንደዚህ አድርጎ ብሽሽሽክ አድርጎ አበሳይቶ ለዚህ ሁሉ መዳረግ ነውር ነው። ዴዚ እኔ የፈለገችው ነገር ትበለኝ፣ እናቷን እንደዚህ በማድረጓ ከዚህ በኋላ ሰው ትሆናለች ብዬ አላምንም። ስትወልድ እሷም ወልዳ ልጇን አሳድጋ በልጇ የሚሰማትን ስሜት ስታየው ወይኔ እናትነት ይገባታል ብዬ አስባለሁ።